ሰላም ጤና ይስጥልኝ። እንደምን ከረማችሁ ጋስፖሎዝ ማህ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ዕለተ ሮብን አጠር ባለ ቪዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ ወደ ሮሜ ሰዎች ምዕራፍ 5ን አብረን እናያለን። ባለፈው ቅዳሜ ከዛሬ 4 ቀን በፊት ማለት ነው በለጠፍኩት ቪዲዮ ላይ የትንቢተ ኢሳይያስ ምዕራፍ 53ን አይተን ነበረ። ከዛ ጋራ አጋዥ የሚሆን በጸጋ እንዴት እንደዳንን የሚያሳይ የመጽሐፍ ቅዱስ ክፍል ነው። የምትችሉ ከሆነ መጽሐፍ ቅዱስን ስታነቡ ከዮሐንስ ወንጌል መጀመር በጣም ጠቀሜታ አለው። ኢየሱስ ክርስቶስ ያላቸውን ነገሮች ለማወቅና በትክክል እንደ ቃሉ ለመከተል ማለት ነው። ሁለተኛ ከዮሐንስ ወንጌል በኋላ ደግሞ ወደ ሮሜ ሰዎች በጣም ጠቃሚና በደንብ አድርጎ የእግዚአብሔርን ፈቃድ የሚያሳይ ቦታ ነው። በሙሉ አራቱም ሐዋርያቶች የጻፉት ወንጌላት እጅግ ጠቃሚ ናቸው። ግን መጽሐፍ ቅዱስን በደንብ አድርጎ እንዲገባን ለጊዜው የዮሐንስ ወንጌልንና ሮሜን ብናነብ ይቀርላል ብዬ አስባለሁኝ። ለዕለት ከዕለት ጸሎት ደግሞ የሚሆን የመዝሙረ ዳዊትንና እንዲሁም መጽሐፈ ምሳሌን ማንበብ በጣም ጠቀሜታ ነው። በማህበራዊ ኑሮም በተለያየ ነገርም ለኑሮም ከሰው ጋር እንዴት መኖር እንደሚገባን እንዲሁም ደግሞ ከእግዚአብሔር ጋር እንዴት መነጋገር እንደሚገባን፣ ንስሐ እንዴት መግባት እንዳለብን፣ መጸለይስ እንዴት እንዳለብን የሚያስረዱ ብዙ ነገሮች አሉትና የመጽሐፍ ቅዱስ ክፍል አንድም የሚጣል ነገር የለውም ከመጀመሪያ እስከ መጨረሻ ማለት ነው። ነገር ግን ከምን ልጀምር ብዙ ጊዜ ይከብደኛል ይላል ብዙ ሰው። እውነት ነው ሊከብድ ይችላል። ነገር ግን የመጀመሪያ ነገር ፍላጎት ነው። ሁለተኛ ነገር ደግሞ የሚሰራ እውነተኛ ቃል ስለሆነ እንጠቀምበታለን እና የዮሐንስ ወንጌል፣ ከዛ ወደ ሮሜ ሰዎች፣ ከዛ የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል እያልን ሁሉንም ስናያቸው የእግዚአብሔርን ፈቃድ ከዛ ላይ እናገኘዋለን ማለት ነው። የእግዚአብሔር ቃል ከሁለት ቦታ የተሳለ ሰይፍ ነው፣ በጣም የሚሰራ ማለት ነውና እንጠቀምበታለን ብዬ አስባለሁኝ። እግዚአብሔር ቃሉን ብቻ ስበኪ ስላለኝ የመጽሐፍ ቅዱስ ክፍልን እንደሚለው ብቻ እንድል የተጠራሁ ማለት እችላለሁኝ እና መጽሐፍ ቅዱስ እንደሚለው በእግዚአብሔር መንፈስ ቅዱስ ኃይል እንደ እግዚአብሔር ፈቃድ አስረዳለሁ ማለት ነው። ዛሬ የምናየው ወደ ሮሜ ሰዎች ምዕራፍ 5 ነው። አብረን እናዳምጥና ከዛ ቀጥዬ እንደ እግዚአብሔር ፈቃድ እንነጋገራለን። አብራችን ቆዩ፣ አብረን እናዳምጥ። ሮሜ ምዕራፍ 5 እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔርም ክብርም ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከ መጣ ድረስ ኃጢአት በዓለም ነበረና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል
ብዙዎች ሞተዋልና። ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚህ ይልቅ ለብዙዎች በዛ። አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና፣ ስጦታው ግን በብዙ በደል ለማጽደቅ መጣ። በአንዱም በደል ሞት በአንዱ በኩል ከነገሰ፣ ይልቁን የጸጋውን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሣሉ። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ፣ እንዲሁም በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ፣ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። በደልም እንዲበዛ ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ፣ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ። ለቃሉ የእግዚአብሔር ስም ዘወትር የተመሰገነ ይሁን። ወደ ሮሜ ሰዎች ምዕራፍ 5 በደንብ ደጋግማችሁ አዳምጡት። ብዙ ትንታኔ የሚያስፈልገው አይደለም። ግልጽ የሆነ መልእክት ከክርስቶስ ደም ውጭ ልንድን ማንችል ግን በአንዱ የመጣውን ሞት ልንድንበትና ልናመልጥ የምንችለው በጸጋው በስራችን ሳይሆን በእግዚአብሔር በሰጠን ጸጋ በመልካም ሁኔታው በወደደንና በልጁ ደም እንድንድን ባደረገው ሁኔታ ብቻ መሆኑን ነው የሚያስረዳው። ደጋግማችሁ አዳምጡት። እኔ ግን ዛሬ እንድናይ እየፈለግኩትኝ ከ7 እስከ 12 ወይም እስከ 13 ያለውን ነው ማለት ነው። ስለ ጻድቅ የሚሞት በጭንቅ ይገኛል። ስለ ጻድቅ የሚሞት መልካም ስላደረገ ሰው የሚሞት እንደው በጭንቅ ይገኝ ይሆናል። ስለ ቸር ሰው ግን ሊሞት እንኳን የሚፈልግ ምናልባት ይገኝ ይሆናል። ስለ ቸር ሰዎችና ስለ ጻድቅ ሰዎች ሊሞት የሚችል ሰው ሊኖር ይችል ይሆናል። እንደው ተፈልጎ እከሌ ባለውለታዬ ነው ሕይወቴን እሰጥለታለሁ የሚል ሰው ሊኖር ይችል ይሆናል። ለዛውም የለም እንደው ሊኖር ይችል ይሆናል። ነገር ግን ገና ኃጢአተኞች ሳለን በደሎች ሳለን ማለት ነው ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና፣ ኃጢአተኞች ሳለን መልካም ሳንሰራ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። እግዚአብሔር ምን ያህል እንደወደደው ዓለሙን ምን ያህል እንድንጠፋ እንዳልፈለገ ልጁን እስከ መስጠት እንደወደደን የምናይበት ነው ማለት ነው። ይልቁንስ ይላል እንግዲህ አሁን በደሙ ከጸደቀን። በምኑ ከጸደቀን? በደሙ ከጸደቀን። በመሐሌት ስራ አይደለም፣ በመሐሌት ንጽህና አይደለም፣ በመሐሌት ጎበዝነት አይደለም፣ በመሐሌት ትምህርት አይደለም። መሐሌት ሰራው ብላ የምታቀርብ ስራ ሁሉ የመርገም ጨርቅ ነው ይላል መጽሐፍ ቅዱስ። ሁሉም ከክብር ጎሏል ይላል። የሞላለት የለም። አንድ ነገር ብቻ ነው ችግራችንን የሞላ፣ እሱም የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም። ምን ይለናል? ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን። በምን ከጸደቅን? በምናቀርባቸው በተለያዩ ነገሮች መጽደቅ አይቻልም። በደሙ ከጸደቅን በእርሱ ከቁጣ እንድናለን። በምን? በኢየሱስ ክርስቶስ ከቁጣ እንድናለን። ሌላ ከቁጣ የሚያድነን ነገር የለም። እንድናለን። ጠላቶች ሳለን፣ ወዳጅ አይደለንም። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን። በምን ከታረቀን? በልጁ ሞት ከታረቀን። ሌላ የምናስቀምጣቸው ነገሮች ሁሉ ከእግዚአብሔር ጋር የሚያስታርቁን አይደለም። ይልቁንም ከታረቅን በኋላ በሕይወት እንድናለን። በልጁ በማመን በሕይወት እንድናለን። በቃ ይህም ብቻ አይደለም። ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን፣ ትምክታለን። እኔ መሐሌታውን እግዚአብሔር ፊት ስታይ ያቺውን በዲዋ መሐሌት አይደለች። ያቺ በኃጢአት የታጠበችው መሐሌት አይደለች። በልጁ ደም የታጠበችው ንጹዋ መሐሌት፣ በክርስቶስ ዓይን የምትታየው በደሙ ታጥባ የምትታየው የጽድቅ ዕቃ የምንሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም ብቻ ነው። ብቻና ብቻ ነው። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በአዳምና በሔዋን ማለት ነው። በአንድ ሰው ገባ። በኃጢአት ምክንያት ሞት። ለምንድን ነው በኃጢአት ምክንያት ሞት የሆነው? የኃጢአት ደሞዙ ሲከፈል ሞት ነው። የኃጢአት ደሞዙ ሞት ስለሆነ እግዚአብሔር ያስቀመጠልን ልንተርፍበት የምንችለው አንድና አንድ ነገር ነው። እሱም የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ነው። ሊያስታርቀን የሚችለው እሱ ብቻ ነው። በሱ ከታረቀን
የእግዚአብሔር ልጅነት መመካት፣ የእግዚአብሔር ልጅነት መሆን፣ የእግዚአብሔር ቤተሰብ መሆን፣ እንደ ልጁ መመካት፣ ወራሽ ነኝ ማለት ይሄን ሁሉ የምንችለው በጌታችን በመድኃኒታችን በኢየሱስ ክርስቶስ በተሰጠን በነፃ በተሰጠን የነፃ ክፍያ ነው ማለት ነው። ክፈሉ አልተባልንም። እያንዳንድሽ ክፈይ ብንባል የምንችለውም ነገር አይደለም። ነገር ግን እግዚአብሔር ዓለሙን ስለወደደ አንድያ ልጁን ሰጥቶ ሁላችንንም በደሙ አጥቦ የመንግስቱ ወራሽ አድርጎናል። ስለዚህ ክብሩ በቀንም በሌሊትም ሁልጊዜ የተመሰገነ ይሁን። ወንጌል በጊዜውም ያለ ጊዜውም የምትችሉ ሰዎች የገባችሁን ያህል እንድሰብኩ እየጋበዝኩኝ የዘመኑ መጠቃለያና መጠናቀቂያ መጽሐፍ ቅዱስ እንደሚያስረዳን ያስቀመጠልን ማናቸውም የመጨረሻ ሰዓት ዋዜማዎች እያጉረመረሙ እየመጡ ስለሆነ አብዝተን በእግዚአብሔር ቃል ላይ እንድንቆም አብዝቼ አሳስባለሁኝ። ጊዜው እያለቀ ነው። ሰዓቱ እየተጠቀለለ ነው። ዓለም ወገኗን እየለየች ነው። ወዴት እንደምንሄድ እያሳመሩልን ነው። ስለዚህ ጌታችን ኢየሱስ ክርስቶስ ይመለሳል። በድፍረት እናገራለሁ። ኢየሱስ ክርስቶስ ይመለሳል። እመጣለሁ ብሏል። እንደ ሰው አይደለም፣ ቃሉ አይዋሽም። ስለዚህ በቃሉ ላይ እንድንቆም አብዝቼ እያሳሰብኩኝ ዛሬ ዕለተ ሮብን አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ቅዳሜን በቪዲዮ ሮብን ደግሞ በኦዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ሮብ ይሁንላችሁ። ሰላም ቆዩኝ። ሰላም ያገናኘን።